በሚባል ደረጃ በዚህ በማስተርቤሽን አዲክትር ነው ወይም ደግሞ በግለ ወሲብ እጅግ በጣም አዲክትር ነው። ይህም ምክንያቱ ደግሞ በዋነኝነት ሰዎች ወደዚህ ቦታ እንዲገቡ ከሚያደርጋቸው እጅግ በጣም ትልቁን ሚና ከሚጫወተው ዋነኛው ነገር ደግሞ ፖርኖግራፊ ፊልሞች ወይንም ደግሞ የወሲብ ፊልሞች ናቸው። የምን ፊልም አልኳቸው? የወሲብ ፊልሞች ወይንም ደግሞ ፖርኖግራፊ ተብሎ የሚሰጡ በእነዚህ በኢንተርኔቱ ዓለም ላይ ያሉ ያንን በሚመለከት ሰዓት ላይ ሰው በቀጣይ ወደ እነዚህ አይነት ነገሮች ውስጥ እዛ ላይ የሚያዩን ፊልም እዛ ላይ የሚያዩን ድራማ ያንን አክት ለማድረግ ሲል ሰው ወደዚህ አይነት ነገር ውስጥ ይገባል። በዛ ሱስ ውስጥ ይጠመዳል። አንድ ጊዜ ሰው በዚህ ሱስ ውስጥ ከተጠመደና እዚህ ቦታ ላይ ከገባ በኋላ ለመውጣት በእጅጉ ይቸገራል። ስለዚህ ዛሬ የምናነሳው በግልጽነት ችግሩን እናወራዋለን። የምናደርገው ነገር በግልጽነት ችግሩን እናወራዋለን። በግልጽነት ችግሩን ካነሳ ነው እና ካወራን መተፋፈር ካስወገድን በኋላ ምን አይነት መፍትሄዎች አሉት? መንፈሳዊ መፍትሄዎች አሉት። እንግዲህ ደግሞ እንዲሁም ደግሞ ሳይንሳዊ ወይንም ደግሞ ተሶኮል ቴራፒ የምንለው ነገር አለ። በባለሙያዎች የሚሰጥ ቴራፒ አለ። ኦኬ። ስለዚህ ከዚህ አንጻር በሁለቱም መንገድ ነገሮችን ለመከታተል እንሞክራለን። በዚህ ጉዳይ ላይ ለማገዝ ፈቃደኛ የሆናችሁ ሰዎች በውስጥ እንድታናገሩኝ በቪዲዮ ላይ አስቀምጬ ነበር። ዛሬ እኔ እንደ መግቢያ እናገራለሁ። ከዚህ በኋላ ግን በዚህ ርዕሰ ጉዳይ ላይ አብረን እንድንሰራ እናንተም ደግሞ በእነዚህ አይነት ችግር ውስጥ ያሉትን ሰዎች ለማከም ፈቃደኛ የሆናችሁ ሰዎች ካላችሁ ምን እናደርጋለን? ከኔ ጋር ተባብረን በዚህ ጉዳይ ላይ መስራት እንችላለን። ስለዚህ ዛሬ በዋነኝነት የምናነሳው ዋነኛው ጉዳያችን ምን ይሆናል ማለት ነው? ስለ ግብረ አውናን ወይም ደግሞ ራስን በራስ ስለማርካት ወይንም ደግሞ ስለ ግለ ወሲብ እንነጋገራለን። እንደነገርኳችሁ በአብዛኛው ይሄ ችግር የሚያጠቃው ወንዶችን ነው። በአብዛኛው ሴቶችን በዚህ ጉዳይ ይጠቃሉ። በአብዛኛው ግን የሚያጠቃው ከሴቶች በበለጠ በአብዛኛው የሚያጠቃው ይሄ ችግር ወንዶችን ነው። ቁጥራቸው ይሄ ነው የማይባል እጅግ በጣም በርካታ ሰዎች በዚህ ጉዳይ ይጠቃሉ። በጣም በሚገርም ሁኔታ ነገሩ በጣም አሳፋሪ ስለሆነና ለሰዎች አውጥተን መናገር ስላለመድን እንደዚህ አይነት ነገሮችን በግልጽ መወያየትም ስለምንፈራ አንደኛ ችግራችንን ወስደን የምናማክርበት ትሪት የምንደረግበት ቦታ ላይ መሄድ አንችልም፣ እናፍራለን። ገብታችኋል? ምን አለ ማለት ነው? ሰው ያፍራል በዚህ ጉዳይ ላይ ምን ማድረግ አይችልም። ሄዶ ገብቶ እንዲህ አይነት ችግር አለብኝ ከእንደነዚህ አይነት ችግር እንዴት ልውጣ? ሌላኛው በዚህ በቤተክርስቲያናችንም ወይም በመምህራንም ዙሪያ ላይ ቤተክርስቲያንም እንደዚህ አይነት ጉዳይ ላይ መምህራኖቿ በስፋት ምን አይሉም ማለት ነው። እንደዚህ አይነት ጉዳዮች ላይ ትምህርት አይሰጡም። ሰው ግን በአብዛኛው ወጣቱ ግን በእንደዚህ አይነት ነገር የታሰረና የተያዘ በጣም ሰው የተቸገረበት ጉዳይ ለመላቀቅ እየፈለገ መላቀቅ ያቃተው ጉዳይ ግን ደግሞ ብዙ ስራ ያልተሰራበት፣ ብዙ ትምህርት ያልተሰጠበት፣ ብዙ ማብራሪያ ያልተሰጠበት ጉዳይ ቢሆን ይህ የግለ ወሲብ የሚባለው ወይም ማስተርቤሽን የሚባለው ጉዳይ ነው። ዛሬ በዚህ ዙሪያ ላይ እናወራለን። ለዚህ ነገር መነሻ ምክንያቶቹ ምንድን ናቸው የሚሉትን ሀሳቦች እናነሳና እንደ መፍትሄ ሀሳብ ደግሞ ምን አይነት የመፍትሄ ሀሳቦች አሉት፣ ሰዎች እስከ እንደዚህ አይነት ሁኔታ በምን አይነት መንገድ ሊወጡና ሊላቀቁ ይችላሉ። እንደምታውቁት እጅግ በጣም ስር የሰደደና ለአመታት ሰዎችን ተቆራኝቶ የሚኖር ሱስ እጅግ አደገኛ የጫት ሱስ ይኖራል፣ የሲጋራ ሱስ ይኖራል፣ የመጠጥ ሱስ ይኖራል። ከሁሉም በላይ ግን ለመተው እጅግ በጣም አስቸጋሪ አደገኛ የሆነ ሱስ ቢኖር ግን ይሄ የማስተርቤሽን ወይንም ደግሞ የግለ ወሲብ ችግር ወጣቶች በቀላሉ ሊላቀቁት የማይችሉት ችግር እንደነገርኳችሁ በአብዛኛው የወጣቱን ክፍል ያጠቃል። ባለትዳር ሆነው እንኳን አልኳችሁ ባለትዳር ሆነው በዝርዝር በኋላ ላይ ገብቻ ያነሳላቸዋል። ባልና ሚስት ሆነው እንግዲህ ሚስት እያለችው ከሚስቱ ጋር ከህጋዊ ሚስቱ ጋር እግዚአብሔር እንደፈቀደ አልጋው ንጹህ ሆኖ ጋብቻውን ቅዱስ በሆነበት ሰዓት ላይ ከህጋዊ ሚስቱ ጋር በሚገባ እንደዚህ አይነት ነገር መፈጸም እየቻለ ከዚህ ሱስ መላቀቅ አቅቶት ከሚስቱ ሊያገኘውን የሚችለውን ደስታ ወደ ጎን በማድረግ ራሱን በራሱ የሚያስደስት በጣም በርካታ ባል አለ። በዚህ ምክንያት ትዳራቸው የቀዘቀዙ ሰዎች እጅግ በጣም ብዙ ናቸው። ትዳራቸው የቀዘቀዘ ሰዎች እጅግ በጣም ብዙ ናቸው። ሚስት እያለው ባለትዳር ሆኖ ልጆች ወልዶ ሊሆን ይችላል እኮ ግን
ግን በዚህ ሱስ ተጠምዶ የወደቀ ከዚህ ሱስ መውጣት ያቃተው ደግሞ በጣም በርካታ ሰው አለ። በባለትዳሮችም ጭምር እህቶች ጋር ሴቶችም ጭምር ማለት ነው። ሴቶችም ጭምር በዚህ አይነት ደረጃ በዚህ አይነት ሁኔታ በጣም ይጠቃሉ። በዚህ አይነት ሁኔታ በጣም ይጠቃሉ። እናም ከዚህ አይነት ነገር ለመላቀቅ ወደማያስፈልጉ ወይም ደግሞ በጣም እጅግ ወደ አልባሌ ነገሮች ውስጥ ይሄዳሉ። በዋነኝነት ሰዎች የዚህ ነገር መፍትሄ ብለው የሚያስቡት በተለያየ አይነት በሚገኙ ቦታዎች ላይ ከሴቶች ጋር በሚደረግ ግንኙነት ራሳቸውን ለማሸነፍ ይሞክራሉ። ግን በዚህም ቢሆን ከዛ ነገር መላቀቅ አይችሉም። ስለዚህ ለዚህ ነገር ተጋላጭ የሆኑትን ሀሳቦችን በዋነኝነት አነሳለሁ ዛሬ። ምንድን ናቸው? ሰው እንዴት ወደዚህ አይነት ነገር ይገባል? አንደኛ በጓደኛ ግፊት በጣም በልጅነት ምንም በማያውቁበት ሰዓት ላይ በ15 በ16 ዓመታቸው በጓደኛ ግፊት ጓደኛቸው ሲያደርግ አይተው ተመልክተው እንደዚህ እናደርግ በሚል ወይንም ደግሞ ነገሩን በመስማት ዙሪያ ላይ ልሞክረው በሚል በቀልድ ማለት እንደ ቀልድ ልሞክረው እስኪ ልየው እስኪ እኔም ላደርገው እስኪ በሚል በጣም ተልካሻ በሆነ ምክንያት እንደ ቀልድ ይጀመራል። በጓደኛ ግፊት ወሬውን በመስማት ይጀመራል። ሁለተኛ የወጣትነት እድሜያችን እየጨመረ ከፍ እያለ በመጣ ሰዓት ላይ እያደግን በምንመጣ ሰዓት ላይ እና ደግሞ የሰውነታችን ክፍሎች እያደጉ እየተለወጡ በሚመጡ ሰዓት ላይ የዝሙት ጾር ወይንም ደግሞ ይህ ስጋዊ ፍላጎት ውስጣችን እያየለ እየጨመረ በሚመጣ ሰዓት ላይ አግብተን ከመኖር ይልቅ እና ደግሞ ራሳችንን ገዝተን ከመኖር ይልቅ ሰዎች የመጀመሪያ አማራጫቸው የሚያደርጉት ምን ይሆናል ማለት ነው? ይህንን ሰውነታቸውን እንደ እሳት እያቃጠላቸው ያለውን ይህንን የስጋ ስሜት ለመግታት ሲሉ ራሳቸውን በራሳቸው ያስደስታሉ ማለት ነው። ራሳቸውን በራሳቸው ያስደስታሉ። ሌላኛው በጣም አደገኛ የሆነው በጣም ትልቁ ሶርስ ለማስተርቤሽን ሆነ ለግለ ወሲብ እጅግ በጣም ትልቁ ግብአት ፖርኖግራፊ ወይንም ደግሞ የወሲብ ፊልሞች ናቸው። አሁን ላይ እንደምታዩት እያንዳንዱ ሚዲያ ላይ የሚተላለፈው ነገር በጎግል ሊሆን ይችላል፣ በክሮም ሊሆን ይችላል፣ በእያንዳንዱ ማህበራዊ ገጽ ላይ የሚተላለፉት ነገሮች ሁሉ አብዛኞቹ ነገሮች ሴክሱዋል ናቸው። ኔትፍሊክስ ሊሆን ይችላል፣ ፊልሞች ሊሆን ይችላሉ። በቀጥታ ደግሞ ወደ ፖርኖግራፊ ሳይቶች በመግባት ወጣቶች ይህንን ማየት በሚጀምሩ ሰዓት ላይ የመጀመሪያ ነገራቸው ምንድን ነው የሚሆነው ማለት ነው? እነሱም ይህንን ነገር ለማድረግ መመኘት። ይህንን ነገር ለማድረግ በሚመኙ ሰዓት ላይ አጠገባቸው ማንም አይኖርም። ለብቻቸው ስለሆነ ይህንን ነገር የሚመለከቱት የሚያዩት ለብቻቸው ከሰው ተደብቀው ሰው በሚተኛበት ሰዓት ጠብቀው ወይም ደግሞ ራሳቸውን ከሰው ልጆች ከማህበረሰቡ አግልለው ስለሆነ ይህንን ነገር የሚያደርጉት እና ያንን የዝሙት ፊልም በሚያዩትና በሚመለከቱበት ሰዓት ላይ ማለት ነው ያንን የዝሙት ፊልም በሚያዩና በሚመለከቱ ሰዓት ላይ ሰውነታቸውን መግዛትና መቆጣጠር ስለማይችሉ በቀላሉ ያንን ፊልም እየተመለከቱ ራሳቸውን በራሳቸው ወደ ማርካት ደረጃ ላይ ይደርሳሉ። በዚህም ጭንቅላታቸው ያንን ነገር ይለምደውና ያንን ነገር አዳፕት ያደረገውና ይቀበለውና አምኖ ይቀበለውና ዋና ተግባሩ ያደርገዋል። በተደጋገመ ቁጥር ዛሬ፣ ነገ፣ ከነገ ወዲያ በሳምንት ውስጥ ሳምንቱን ሙሉ ለዚያን ነገር የሚያደርጉ ሰዎች ይኖራሉ። በጣም በተደጋጋሚ የወሲብ ፊልም እየተመለከቱ በዛ በወሲብ ፊልም ሱስ ውስጥ የሚገቡ ሰዎች የወሲቡን ፊልም አይተው እንደጨረሱም ሆነ ያንን ነገር እያዩ ቀጣይ የሚያደርጉት ነገር ቢኖር ምንድን ነው? ራስን በራስ የማርካት ወይም ራስን በራስ የማስደሰት ስራ ይሆናል። በዚህም ህይወታቸው ከእንደዚህ አይነት ነገር ጋር የታሰረ ሆኖ ይቀራል ማለት ነው። ለዛም በቀላሉ መላቀቅ ይከብዳቸዋል። 1 ቀን 2 ቀን 3 ቀን ሊያድሩ ይችላሉ ሳያደርጉ። በአራተኛው ቀን ግን መቆጣጠር እስኪያቅታቸው ድረስ ጭንቅላታቸው እስኪወጠር ድረስ ጩሁ እስኪለው ድረስ ይሄ ነገር አምጣ ሰውነቱ ይህን ነገር ስለለመደው አይኑ ይህን ማየት ስለለመደ ምን ያደርጋል ማለት ነው? አምጣ በቃ ዛሬ ብቻ አንዴ ነው የምታደርገው ከዛ በኋላ ምናምን በሚል ነገር ውስጡ እየተሰገሰገ ከዛ ትቼዋለሁ ወዳለው ነገር ድጋሚ ይመለሳል። ስለዚህ እጅግ በጣም ዋነኛውና ለግለ ወሲብ ወይም ለማስተርቤሽን እጅግ በጣም ትልቁ ሶርስ ወይም ግብአት የፖርኖግራፊ ፊልሞችን ማየት ነው።
ወይንም ባጭሩ የወሲብ ፊልሞችን መመልከት እጅግ በጣም ለዚህ አይነት ነገር በቀላሉ ሰዎች ተጋላጭ እንዲሆኑ ያደርጋል። ይህን ነገር ያልጀመራችሁ ሰዎች፣ እንደዚህ አይነት ነገር ውስጥ የሌላችሁ ሰዎች በተቻላችሁ አቅም ፖርኖግራፊ ወይም ደግሞ የወሲብ ፊልሞችን ማየት በጭራሽ አይኖርባችሁ። ወላጆች፣ ይህን ድምፅ የምትሰሙ ወላጆች ካላችሁ ልጆቻችሁን ተከታተሉ። በኋላ ላይ በስፋት አነሳዋል። ልጆቻችሁን ተከታተሉ። አሁን ላይ ማንኛውም ሰው የእጅ ስልክ አለው። የትኛውም ልጆቻችሁ በእጅ ስልካቸው ምን እንደሚያደርጉ ምን እያዩ ትምህርት ቤት በሚሄዱ ሰዓት ላይ በረፍት ሰዓታቸው ላይ ምን እንደሚያዩ ምን እንደሚያደርጉ እጅግ በጣም ልትከታተሏቸውና ኮንትሮል ልታደርጓቸው ይገባል። የወላጅ ኃላፊነት እዚህ ላይ በጣም ከፍተኛ። በቀላሉ በዚህ ነገር 10፣ 15፣ 20 ምናምን ዓመት የሚሰቃዩ ሰዎች እንዳሉ ማወቅ መቻል አለባቸው። እና ትልቁ ሶርስ እንደነገርኳችሁ ምን ይሆናል ማለት ነው? ትልቁ ሶርስ ፖርኖግራፊ ወይንም ደግሞ የወሲብ ፊልሞችን መመልከት ይሆናል። የወሲብ ፊልሞች ልክ በምናያቸውና በምንመለከታቸው ሰዓት ላይ እዛ ላይ ትወና ነው እየተደረገ ያለው። ያንን ነገር በተመለከተን ሰዓት ላይ ውስጣችን ያንን ነገር እየተመኘ ይመጣል። ስለዚህ ያንን ውስጡ ወይም ደግሞ ሰውነት ላይ እየተቀጣጠለ የመጣውን የዝሙት እሳት ወይም ደግሞ ይህንን የስጋ ፈቃድ እሳት ለማጥፋት ሰው ወይም ወጣቱ ወይም ደግሞ የመጀመሪያ አማራጭ ተደርጎ የሚወሰደው ራስን በራስ ማርካት። ከዛ አንድ ጊዜ ይጀመራል ይሄ ነገር አንድ ጊዜ ይጀምራል። አንድ ጊዜ ከተጀመረ በኋላ ሱስ ይሆንና ይቀጥላል። ዛሬም ታደርገዋለህ፣ ነገም ታደርገዋለህ፣ ዛሬ ታደርገዋለች፣ ነገም ታደርገዋለች፣ ከነገ ወዲያም ታደርገዋለች። እየተደጋገመ ሲመጣ ከእኛ ጋር ምን ይላል? እየተዛመደ እየተዋሃደ ልክ ምግብ እንደሚያምር ምግብ ሳትበላ መቆየት እንደማትችለው ይህንንም ነገር ሳታደርግ መቆየት እንዳትችል ያደርጋል ማለት ነው። ይህንን ነገር ሳታደርግ መቆየት እንዳትችል ያደርጋል። ሌላኛው ምልክቶቹ ልንገራቸው። የመጀመሪያው ምልክቶቹ ሰዎች ራሳቸውን ማግለል ይጀምራሉ። ልክ ወደዚህ አይነት ነገሮች ውስጥ ሲገቡ ይሄ ነገር ሱስ ሆኖባቸው እነሱ ጋር በተደጋጋሚ ሲያደርጉ የመጀመሪያው ነገር የሚያደርጉት ነገር ራሳቸውን ማግለል፣ ለብቻ ጊዜ መፈለግ፣ ጨለማ ቦታን መፈለግ፣ ለብቻቸው የሚሆኑበትን ነገር ማመቻቸት፣ ቤተሰብ ጫጫታ ያለበት ቦታ ላይ መሆን አለመፈለግ፣ ከሰዎች ጋር አለመቀላቀል፣ ከሰዎች መራቅ፣ በፍጹም ከሰዎች ጋር አይቀራረቡ። በጣም ከሰዎች እየራቁ ይመጣሉ። በዛም ራሳቸውን በነፃነት ያገኛሉ። ስለዚህ በነፃነት ይህንን ነገር ለማድረግ ይነሳሳሉ ማለት ነው። ግን ትልቁ ጠላት ያለው እዚህ የእጅ ስልክ ላይ ነው። የመጀመሪያው ትልቁ ጠላት ያለው እዚህ የእጅ ስልክ ላይ ነው። በዚህ ስልክ ላይ የምንመለከተው የፖርኖግራፊ ፊልም በቀላሉ ይሄ ነገር እንድናደርግ ያደርገናል። እስከዛሬ ሲወራ ከሰማችሁ ወይም ደግሞ በግልጽ ባይወራም በአንዳንድ ባለሙያዎች ሲነገር ሰሙታላችሁ። በሚገርም ሁኔታ በሚነገር ሰዓት ላይ የሚሰጡ ሪኮሜንዴሽኖች አሉ፣ ወይም ደግሞ ከእንደዚህ አይነት ነገር ለመውጣት የሚሰጡ ሪኮሜንዴሽኖች አሉ። እኔ ወደዛ ሪኮሜንዴሽኖች ወይም ወደ ሀሳቡ ከመግባቴ በፊት ደጋግመን እንድናወራው ስለምፈልግ፣ ይሄ ማስተርቤሽን የተባለው ድርጊት ብዙ ወጣቶችን እየጎዳ ነው ያለው። በጣም ብዙ ወጣቶች በዚህ ሱስ ውስጥ ተጠምደው አሉ። ለብቻቸው ያለቅሳሉ፣ ይማቅቃሉ። የሚረዳቸው የሚያዳምጣቸው፣ ችግራቸውን የሚያውቅ ሰው የለም። ምን እንደሆኑ የሚያውቅ የለም። አንደኛ አውጥተው አይናገሩትም፣ ሁለተኛ ከዛ ነገር አልተላቀቁ፣ ሶስተኛ ማቆም አልቻሉም። ስለዚህ ደግሞ ደጋግሞ ለመውጣት ይፈልጋሉ፣ ግን መውጣት አይችሉም። አለማድረግ ፍላጎታቸው ነው፣ ግን ያደርጉታል። በሽታውን ደግሞ ለሰው እንዳይናገሩት ያሳፍራል። እና በምን አይነት ምክንያት ሰዎች ከእንደዚህ አይነት ነገር ይውጡ? እንዴት ይከላከሉ? ማህበረሰባችን ደግሞ ለእንደዚህ አይነት ንግግሮች በጣም ግልጽ ስላልሆነ አሳፋሪ ነው፣ ነውር ነው። ኦፍኮርስ ከባድ ነገር ነው፣ ለመናገር ያሳፍራል። የእኛ ማህበረሰብ ደግሞ ምቹ ስላልሆነ የሃይማኖት አባቶችም መምህራኖችም እንደዚህ አይነት ሰዎችን ቀርቦ የማናገር የመምከር እድላቸው ጠባብ ስለሆነ ሰዎች በዚህ ጉዳይ እየተጠቁ ይቆያል። አገልጋዮች ጭምር ሊሆኑ ይችላሉ እኮ። እጅግ በጣም የማይገባበት ቦታ የለም ይሄ ነገር። መምህራን፣ አገልጋዮች፣ የማትጠብቁት ሰው በእንደዚህ አይነት ችግር ውስጥ ሊኖር ይችላል። የማትጠብቁት ሰው ማለት ነው። በግልጽ እንነጋገር እንዲህ። ምክንያቱም ማንም ከማንም ጋር አይነጋገርም። ሁሉም የራሱን ፔን የራሱን ህመም በውስጡ ይዞ ነው ያለው። በተለይ የወጣትነት ደረጃ ጉርምስና ሲመጣ የስጋ ፍላጎታችን የጨመረ ሲመጣ ራሳችን መግዛት በማንችልበት ሁኔታ ላይ ስንሆን
እንደዚህ አይነት ነገሮችን መቋቋም በማንችልበት ደረጃ ላይ ስንሆን የመጀመሪያ አማራጫችን የሚሆነው ወሲብ ማድረግ ወይም ማስተርቤት ማድረግ ባጭሩ ወደዚህ አይነት ነገሮች ውስጥ ይገፋፋናል። ይህን ያህል ካነሳ ነው ዘንዳ በግልጽ ካወራንበት ችግሩ በበርካታ ወጣቶች ዘንድ ያለ የተሰራጨ ጉዳይ ነው። በጣም ብዙ ወጣቶች በዚህ ነገር ይሰቃያሉ። እንደ ቀል የጀመሩት ነገር ሁልጊዜ ሊሆን ይችላል፣ ማታ ማታ ሊሆን ይችላል፣ ጠዋት ጠዋት ሊሆን ይችላል። በእንደዚህ አይነት ነገሮች ይሰቃያል። አንድ ሰው በአንድ ቀን ውስጥ ከ5 ጊዜ ከ6 ጊዜ በላይ የወሲብ ፊልሞችን እየተመለከተ ራሱን በራሱ ሊያስደስት ይችላል። ራሱን በራሱ ማለት ነው። በጣም በሚገርመው ሁኔታ ይሄ ራስን በራስ የማስደሰቱ ስራና ተግባር ትዳር ይዘው ሰዎች ከሚስቶቻቸው ጋር ከሚያደርጉት ነገር የበለጠ እጅግ ደስታ የሚሰጣቸው ስለሚመስላቸው ማግባት ወይንም ደግሞ በትዳር ህይወት ውስጥ ገብቶ ትክክል ወይም ደግሞ ህጋዊ በሆነ መንገድ ያንን ነገር ማድረግን አይመኙትም። ቢያደርጉትም እንኳን ብዙም ደስተኛ ስለማይሆኑ ህሊናቸው፣ ሰውነታቸው ለእንደዚህ አይነት ነገሮች ዝግጁ አይሆኑም። ከዚህም የተነሳ ትዳር መስርተው ልጅ ወልደው የመኖር ነገራቸው እየቀነሰ 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 ነው ይመጣው። ይሲ ይህን ያህል ነገሮች አሉት። ይህን ያህል ጉዳት አለው ይሄ ነገር። ለዛ እባካችሁ ቀላል ችግር አይደለም። ተባብረን እጅ ለእጅ ተያይዘን ልንፈታው የሚገባ ችግር ነው። እኔ ዛሬ ተናገርኩት አይደለ? በግልጽ ወጥቼ ሌሎቻችሁ እንደዚሁ ልትናገሩት ይገባል። ሰው ሳይነጋገር አለቀ። ሰው ማውራት እየተፋፈረ በዚህ ነገር ውስጥ ታስሮ ተጠብጥቦ አለቀ። መፍትሄ ልንሰጠው ይገባል። እዚህ ላይ መድረክ ላይ እንመጣለን። ስለ አይዞ በርታ ያልፋል። ይሄ ብቻ አይደለም፣ እንዴት አድርጎ ማለፍ እንዳለበት አቅጣጫውን ማሳየት ያስፈልጋል። እንደዚህ አይነት ነገሮችን እየተነጋገረን ሰዎች በግልጽ ከዚህ ህይወት እንዲወጡ ልናሳያቸው ይገባል። ከዚህ ህይወት የወጡትን የሰዎችን ምስክርነት ልናሰማቸው ይገባል። ወደዚህ ህይወት ውስጥ ደግሞ እንዳይገቡ ይህንን ህይወት ያልጀመሩ ይህንን ነገር ያላደረጉ ሰዎች ደግሞ እንዲጠነቀቁ ልናደርግ ይገባል። መልእክቱን ልናስተላልፍላቸው ይገባል። ያላደረጋችሁ ሰዎች፣ ይህን ነገር ያልሞከራችሁ ወይንም ደግሞ በጣም ዝፍቅ ወዳሉ ሱስ ውስጥ ያልገባችሁ ሰዎች ካላችሁ እናንተ እጅግ በጣም ድለኞች ናቸው። እናንተ በጣም እጅግ ድለኞች ሰዎች ናቸው። ምክንያቱም ከገቡበት እጅግ ለመውጣት የሚያስቸግር ሱስ ቢኖር እሱ 1 ዓመት 6 ወር 7 ወር አቁሞ የሚጀምሩ ሰዎች አሉ። 2 ዓመት አቁመው በቃ እኔማ ከዚህ ነገር ተገላግያለሁ ከዚህ በኋላማ ይሄ ነገር የለም ብለው ካመኑና ከተናገሩ በኋላ ተመልሶ ወደዚህ ነገሮች ውስጥ የሚገቡት ነገር አለ። አንድ ሳይንስ ሲናገር 21 ቀን ይላል። ኖ ይሄ በ21 ቀን የምትገላገሉ ሱስ አይደለም። የማስተርቤሽን ሱስ 21 ቀን ባለማድረግ የምትገላገለው አይደለም። እጅግ ትጋት የሚጠይቅና ቁርጠኝነትን የሚጠይቅ በጣም 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 ትልቅ ትግልን የሚጠይቅ ጉዳይ ነው እንጂ በቀላሉ እኔ ቀላል አድርጌ አልነግራችሁም። በቀላሉ በ21 ቀን ውስጥ 21 ቀን ባታረግ ከ21 ቀን በኋላ ኖ በ21ኛው ቀን ልታረግ ትችላለህ። እዚህ አይነት ነገሮች ዲስ ማች ነገሮች በጣም ሴንሲቲቭ ናቸው። ኦኬ ኮዞቹን አንድ ባንድ እያነሳው ልንገራችሁ። ቅድም ተናግሬያችኋለሁ። የመጀመሪያው እና ዋነኛው ለማስተርቤሽን ወይም ደግሞ ራስን በራስ ለማስደሰት ትልቁን ሚና የሚጫወተው የፖርኖግራፊ ሳይት ነው። ስለዚህ አንድ ሰው የመጀመሪያ ስቴፕ መራመድ ሲፈልግ በተቻለው አቅም ዝሙትን መጽሐፍ ቅዱስ ላይ ካያችሁ ተጋፈጡት አይደለም፣ ሽሹ ነው የተባለው። ከዝሙት ሽሹ። መጽሐፍ ቅዱስ ሲናገር ከዝሙት ሽሹ። የኔ ወንድ የምትጋፈጠው ነገር አይደለም ዝሙት። ዝሙት ማለት ይሄ የስጋ ፍላጎትና ወደ ሴት አይቶ ተመኝቶ ወይም እንደዚህ አይነት ነገሮችን መጋፈጥ የኛ የሰውነታችን ባህሪ የሚችለው ጉዳይ አይደለም። ስለዚህ መጽሐፍ ቅዱስም ሲናገር ሽሽ ነው ያለ። ሽሽ በቃ መጀመሪያው ኦፕሽን መሸሽ ነው። መጋፈጥ አትችልም። ሄደ እኔ እስኪ እንዴ እኔ አያቅተኝም ክፈቱልኝ ምናምን ብለህ የወሲብ ፊልሞችን ቁጭ ብለህ እያየህ ልትጋፈጥ አይገባም። ወንድነትህን ማንነትህን ልትፈታተው ላይ የመጀመሪያ መሸሽ ነው ያለ። የመጀመሪያው ኦፕሽን መሸሽ ነው የሚጠበቅበት። ራስን ከእንደዚህ አይነት ነገሮች ማራቅ። ያልጀመረ ሰው ምንድን ነው የሚያደርገው? ራስን ከእንደዚህ አይነት ነገሮች ማራቅ። በቃ ታሸሻለህ። መጋፈጥ አይደለም ያለብህ፣ መሸሽ ነው ያለብህ። በቃ ኖ መሸሽ ነው ያለብህ። ለምመሞክ ጭራሹኑ ማለት ነው ጭራሹኑ የፖርኖግራፊ ፊልሞችን ከማየት ራስህን ማሸሽ።
ምክንያቱም ሞመንት እሱን ማየት በጀመርክ ሰዓት ላይ ትልቁ ነገር አእምሮህን የሚቆጣጠር አእምሮህን ሲቆጣጠር አእምሮህ ለሌላ አካላቶች የሚልከው መልእክት ይሄን ነገር እንድታደርገው እንድትሞክረው እንድትገባበት ይሆናል ማለት ነው ወይ? ስለዚህ ይሄንን አልናረለ። ሌላኛው በፍጹም ብቸኝነት ወይም ደግሞ ራስን ማግለል ውስጥ መግባት የለብን። አሁን የምናገረው በዚህ ሱስ ውስጥ ላሉ ሰዎች እንዴት መውጣት ይችላሉ የሚለውን ነገር ነው የምናገረው። በሁለት መንገድ አስቀምጥላቸዋለሁ። በመንፈሳዊ መንገድ የምናየው እይታ አለ እንዴት ከዛ በፊት ግን ታሪኩ እንዴት መጽሐፍ ቅዱስ ላይ ስለዚህ ነገር የሚነገረውን አንድ ነገር እንደመነሻ አድርጌ ልንገራቸው። ግብረ አውናን ሲባል ሰማላችኋል። ግብረ አውናን ሲባል ሰማላችሁ። ኦሪት ዘፍጥረት ምዕራፍ 38 ከቁጥር 1 ጀምሮ እንደዚህ ይላል። ኦሪት ዘፍጥረት ምዕራፍ 38 ከቁጥር 1 በዚያም ወራት እንዲህ ሆነ፣ ይሁዳ ከወንድሞቹ ተለይቶ ወረደ፣ ስሙን ኤራስ ወደሚሉት ወደ አዶሎማዊ ሰው ገባ። ከዚያም ይሁዳ የከነዓናዊው ሔዋንን በኢየሱስ ስም እግዚአብሔር ፈለገ ከልብ ሰው እኮ ነው። እግዚአብሔር ያክብርልኝ ወንድሜ። እሺ እና በዚያም ወራት እንዲህ ሆነ፣ ይሁዳ ከወንድሞቹ ተለይቶ ወረደ፣ ስሙንም ኤራስ ወደሚሉት ወደ ጥቅሱን መነሻ ላድርግላችሁና ከዛ በኋላ እየተነጋገርን እንቀጥላለን። ከዚያም ይሁዳ የከነዓናውያን ሴት ልጅ አየ፣ ወሰዳትም፣ ወደ እርሷም ገባ ይላል። ጸነሰች፣ ወንድ ልጅም ወለደች፣ ስሙንም ኤር ብላ ጠራችው አለ። ደግሞም ጸነሰች፣ ወንድ ልጅም ወለደች፣ ስሙንም አውናን ብላ ጠራችው። ማን ብላ ጠራችው? ስሙንም አውናን ብላ ጠራችው። ፈለገ ካለ ሪኩዌስት ላክልኝ፣ ኢንቫይት እያደረኩ ነበረ። ስሙንም ማን ብላ ጠራችው? ስሙንም አውናን ብላ ጠራችው። እንደገና ደግሞ ይላል ወንድ ልጅ ወለደች፣ ስሙንም ሴሎም ብላ ጠራችው ይላል። ይሁዳ ለበኩር ልጁ ለኤር ትዕማር የምትባል ሚስት አጋባው። የይሁዳ የበኩር ልጅ ኤር በእግዚአብሔር ፊት ክፉ ነበርና እግዚአብሔርም ምን አለው ይላል? ቀጸፈው። እግዚአብሔርም ምን አለው? ቀጸፈው። እግዚአብሔር ቀጸፈው ካለ በኋላ ይሁዳም ይላል አውናንን ወደ ወንድምህ ሚስት ግባ አግባት፣ ለወንድምህም ዘርን አቁምለት አለው ይላል። አውናንም ዘሩ ለእርሱ እንዳይሆን አወቀ። ወደ ወንድሙ ሚስት በገባ ጊዜ ለወንድሙ ዘር እንዳይሰጥ ዘሩን በምድር ላይ ያፈስ ነበረ ነው የሚለው። ይሄ ነገር በተደጋጋሚ የተደረገ ነገር እንደሆነ ይናገራል። ዘሩን በምድር ላይ ምን ይል ነበር አለ? ዘሩን በምድር ላይ ያፈስ ነበረ። ከዛ ይህም ስራው በእግዚአብሔር ዘንድ ክፉ ሆነበት፣ እርሱም ደግሞ ቀጸፈው ይላል። ስለዚህ አውናን የተባለው ሰው ወንድሙ በሞተበት ሰዓት ላይ ወደ ወንድሙ ሚስት በገባ ሰዓት ላይ ከወንድሙ ሚስት ጋር ምን ማድረግ አልፈለገም ነበር። ዘርን መተካት ባለመፈለጉ ምክንያት ከእርሷ ጋር ከመገናኘት ይልቅ ዘሩን በምድር ላይ ያፈስ ነው እና ይህ ነገር ደግሞ ምን ተብሎ የሚታወቀው ነገር ነው አሁን ላይ ግብረ አውናን ወይንም ደግሞ የአውናን ስራ ወይንም ደግሞ ግለ ወሲብ፣ ራስን በራስ የማርካት ራስን በራስ የማስደሰት ወይም ደግሞ በእንግሊዝኛው ቃል ማስተርቤሽን የሚባለው ጉዳይ ይሄ ነው ባጭሩ። ይሄ ነገር በዚህ አይነት መንገድ ተጀመረ። ይቅርታ መምህር እንግዲህ እንዳላቋረጥ ብዬ የጀመርኩት ሀሳብ ይቀጥላሉ። እርሱ አንዴ ልቀጥልና እንቀጥላለን። እንኳን ደህና መጡ ብያለሁ። ትንሽ ሀሳቡ ጠንከር ያለ ነው እና በግልጽም ብዙ ጊዜ ያልተወራ ሀሳብ ስለሆነ በግልጽ እንነጋገርበት ብዬ ነው። እየሰሙኝ ከሆነ መምህር ኤፍሬም? መልካም ነው፣ እውነት ነው። ሁሉንም ሰላም ብያለሁ። ሀሳብን እሺ፣ በግልጽ መነጋገር መለመድ አለበት። ቃላቶች በግልጽ ሲባል ዝም ብሎ የሆነ መረን የሆኑ ቃላቶችን እየተጠቀምን ሳይሆን ከመተፋፈር ወጥተን ችግሩ በጣም አስጊ ስለሆነ እና በጣም በርካታ ወጣቶች በዚህ ነገር እየተሰቃዩ በዚህ ነገር እየታመሙ በዚህ ነገር ስቃይ ውስጥና ሀዘን ውስጥ ስለሆኑ
በግልጽ ልንነጋገርበት ይገባል። ኦኬ በቃ መወራት አለበት። ወጣቱ ከዚህ ነገር መውጣት አለበት። ስለዚህ መጽሐፍ ቅዱስ ላይ ይሄ ነገር እጅግ የተጠላ ነገር ነው። ዘርን ወደ ምድር ማፍሰስ ወይንም ደግሞ ከሴት ማህፀን ውጪ ወይም በህልም ሌሊት ሊሆን ይችላል። አንድ ሰው በህልም ሌሊት ሊፈተን ይችላል። በሚጾም በሚጸልይ ሰዓት ላይ ሰይጣን በብዙ አይነት መንገድ ሊፈትነው ይችላል። ሳይፈልገው ህልም ሌሊት ሊያጋጥመው ይችላል። ግን ሰው ፈልጎት በስሜት ተነሳስቶ ራሱን በራሱ በማርካት ዘሩን ግን ወደ ምድር ማፍሰስ ግን አይጠበቅበትም። ይሄ እግዚአብሔር ዘንድም የተጠላ ነገር ነው። ስለዚህ መነሻዎችን ከዚህ ከተመለከትን ዘንድ ጳውሎስም እኮ በዝሙት እሳት ከምትቃጠሉ ለራሳችሁ አግቡ ብሎ እንደተናገረ፣ አሁን ግን ምን ሆነ? ሰው ለማግባት በዚህ ሰዓት ላይ አንደኛ አቅም ይጠይቃል። ራሱን መቻል አለበት። በጣም ብዙ ነገር ያስፈልገዋል። ከመሬት ተነስቶ ማግባት አይችልም። ወጣቱ ወደ ትዳር የሚሄድበት ጊዜ ከ30ዎቹ ከ35 ከ36 ምናምን በኋላ ላይ ነው። ይሄ ነገር ደግሞ ወጣቶችን የሚያጠቃው በብዛት ከ15 ዓመት ጀምሮ ነው። ከ15 ዓመት ጀምሮ ወጣቶችን ያጠቃል። ስለዚህ ለዘመናት በዚህ ነገር ውስጥ ይቆራኝና በኋላ ላይ ሚስት ለማግባት ትዳር ለመመስረት ወደ ህይወት ለመግባት ሲያስብ ይቸገራል። አግብቶን በሚኖርበት ሰዓት ላይ ችግሩን ባለቤቱ ስለማታውቀው፣ ችግሩን ሚስቱ ስለማታውቀው ከዚህ ችግር ጋር እንደተቆራኘ ሚስት ባሏ ምን እንደሆነ አታውቅም። ባል ችግሩን ያውቃል፣ አይናገርም። ባልና ሚስት ደስተኛ መሆን ያቀታቸዋል። በዚህም ትዳራቸው ችግር ውስጥ ይገባል። እየቆየ እስከ መፋጠስ ድረስ ይደርሳሉ። ባል ከሚስቱ ጋር በሚያደርገው ቅዱስ ሩካቤ ከሚያገኘው ደስታ ይልቅ ለብቻው ራሱን በሚያስደስትበት የሚያገኘው ደስታ የሚበልጥ ስለሚመስለው ወደ ሚስቱ ከመግባት ይልቅ ለብቻው ራሱን ሰውሮና ራሱን ደብቆ በእንደዚህ አይነት ነገር ራሱን ማስደሰትን ይመርጣል። እጅግ በጣም አጸያፊና በጣም ከባድ ነገር ነው። በጣም አደገኛ ነገር ነው። ስለዚህ የመጀመሪያዎቹ መነሻዎች ትልቁ ነገር የፖርኖግራፊ ወይንም ደግሞ የወሲብ ፊልሞችን መመልከት ለዚህ ነገር እጅግ በጣም ተጋላጭ ያደርጋል። ሁለተኛ ሴክሹዋል ወይንም ደግሞ ከግንኙነት ጋር የተያያዙ ጽሁፎችን ማንበብ፣ መጽሐፍቶችን ማንበብ። ቅድም ምን አልኳቸው? ፊልሞች አልኳቸው አይደለ? ሴክሹዋል የሆኑ ፊልሞች፣ ሮማንስ የሆኑ ፊልም ሊሆን ይችላል። በግልጽ የፖርኖግራፊ ፊልሞች ሊሆኑ ይችላሉ። ወይንም ደግሞ ወደ እንደዚህ ያለ ነገሮችን ወሲብ ቀስቃሽ የሆኑ ፊልሞችን መመልከት ወጣቱ በቀላሉ ወደ እንደዚህ ያለ ነገር እንዲገባ ያደርጋል። ሌላኛው ጽሁፎች፣ በተለያየ ጊዜ በተለያየ አይነት ሰዓት በተለያዩ አይነት ሰዎች የተጻፉ እንደዚህ አይነት ጽሁፎች ወይንም ደግሞ ዝሙት ቀስቃሽ የሆኑ ጽሁፎችን ማንበብ በቀላሉ ወጣቶች ራሳቸውን በራሳቸው ወደ ማስደሰት እንዲሄዱ ያደርጋል። ሌላኛው ድምፆችን መስማት፣ ድምፆች ማለት ኦዲዮ ሪከርዶች። ሌላኛው አሁን ላይ እጅግ ብዙ ሰው እየተጎዳበት እና እጅግ ብዙ ሰው እየተጨነቀበት ያለው ሌላኛው ሳናውቀው የገባንበት ሌላኛው ዋነኛው ክፉ ነገር ደግሞ ደሶኮልድ ፎን ሴክስ ብለን የምናስቀምጠው ነገር አለ። በስልክ የሚደረግ ግንኙነት በግልጽ ነው የምናወራው ብያቸዋለሁ። በስልክ የሚደረግ ግንኙነት አሁን ሁለት ፍቅረኛ ማቾች የፍቅር ግንኙነታቸውን በርቀት ያደርጉትና በአካል ተገናኝተው ሊያደርጉት የሚችሉትን ነገር አስቀድሞ በምን ይጀምሩታል? በስልክ ያደርጉታል። ፎን ሴክስ የሚባለው ማለት በዚህም እሱም በያሉበት ቦታ ላይ ሆነው የመራቢያ አካላታቸውን ራሳቸው በራሳቸው በመንካት ራሳቸውን ያስደስታሉ። ይሄም ምን ይፈጥራል ማለት ነው? ወደ ግለ ወሲብ እሱም በተመሳሳይ ሰዓት ላይ ራሳቸውን በራሳቸው ወደ ማረካት ደረጃ ላይ ይደርሳሉ። በዚህም የማስተርቤሽን ወይንም ደግሞ የግብረ አውናን ወይም የግለ ወሲብ ተጠቂዎች ይሆናል። በጣም መጠንቀቅ ያለባችሁ ነገር ቢኖር ይሄ ነው። በስልክ የሚደረግ ንግግር፣ የምትላላኩትን ፎቶ፣ የምትላላኩትን ቪዲዮዎች እጅግ በጣም መጠንቀቅ ያስፈልጋል። አደገኛ ስለሆነ በጣም ዝሙት ቀስቃሾች ስለሆኑ ማለት ነው። እስካልተጋባችሁ ድረስ እና ኦፊሻል እስካላደረጋችሁ ድረስ ባላችሁበት ሩቅ ቦታ ላይ ሆናችሁ እንደዚህ አይነት ነገሮችን በምትለዋውጡ ሰዓት ላይ እጅግ በጣም አደጋ ውስጥ ትገባላችሁ። ፎን ሴክስ ነው የሚባለው በቃ በትክክል ሲጠራ ምን ማለት ነው? በአጭሩ በስልክ የሚደረግ ግብረ ስጋ ግንኙነት። በምን በስልክ የሚደረግ ግብረ ስጋ ግንኙነት ምን በማድረግ ነው? ይሄ እሷና እሱ ይደዋወላሉ። ከዛ በአካል ሊያደርጉት የሚችሉትን ነገሮች በቃላት በመለዋወጥ እንደዚህ ንኪ፣ እንደዚህ አድርጊ፣ እዚህ ውስጥ ግቢ፣ እንዲህ ምናምን በማለት በቪዲዮ ኮል ሊሆን ይችላል፣ በኦዲዮ ኮል ሊሆን ይችላል፣ በቪዲዮ ኮል ሊሆን ይችላል። በሚደረግ እንደነዚህ አይነት ነገር ሁለቱም አካላት በተመሳሳይ ሰዓት በተመሳሳይ ጊዜ ያሉበት ሆነው ምን ያደርጋሉ ማለት ነው?
ማስተርቤሽን ወይም ደግሞ ማስተርቤት በማድረግ በግላቸው እርካታን ያገኛሉ። በዚህም ወደ ምድር ያፈሳሉ። ተመልሼ ይሁን ይሰማችኋል? ድምጼ ይሰማል? ተመልሻለሁ። ኦኬ። ስለዚህ ከተመለስኩኝ ይሄን ነገር ሌላኛው አልኳችሁ አላልቅድም ፖርኖግራፊ የኦሲ ፊልሞችን መመልከት፣ ሌላኛው ያነሳውላችሁ ደግሞ በስልክ የሚደረግ ንግግር፣ በመጽሐፍ አልኳችሁ መጽሐፍቶች እንደዚህ አይነት ነገሮችን ኮሜንቱን አትዝጉት ለጊዜው። እሺ ኔትወርኩ ስራ ቼክ አደርግበታለሁ። ኮሜንቱ ለጊዜው ይቀመጥ። የመጀመሪያውና ዋነኛው ትልቁ ጠላት እጅግ ክፉ የሆኑ የኦሲ ፊልሞችን መመልከት፣ ይሄ ወደ አደጋ ውስጥ የሚከት ነገር ነው እና ሌላኛው መጽሐፍቶችን ማየት እና መጽሐፍቶችን መመልከት፣ መጽሐፍቶችን ማንበብ በዚህ ጉዳይ ላይ ስላሉ ነገሮች እነዚህ ነገሮች በጣም ይጎዳሉ። በአጭሩ በእንደዚህ አይነት ነገር የተያዘ ሰው በግለ ወሲብ ሱስ ውስጥ ያለ ሰው ዋነኛ ምክንያቶቹ አሁን የደረደርኳቸው ነገሮች ናቸው። ወደዚህ ነገሮች የሚገፋፉት ሰው ወደዚህ ነገር ከገባ በኋላ እና በዚህ ነገር ውስጥ ከተዘፈቀና ይህን ነገር ሱስ ካደረገ በኋላ የሚያጋጥመው ዋነኛ ነገሮችን ደግሞ ላንሳላችሁ። ምልክቶቹ የመጀመሪያው ምልክት ምንድን ነው? አብዛኛውን ጊዜ በእንደዚህ አይነት ነገሮች ውስጥ የሚጠቁ ሰዎች ምን ያደርጋሉ? ለብቻቸው መሆኑን ነው የሚፈልጉት። ወይንም ከሰዎች ራሳቸውን ከሰው ያገላሉ። ምን አልኳቸው? ራሳቸውን ከሰው ያገላሉ። እንደዚህ አይነት ነገር ውስጥ ያሉ ሰዎች ራሳቸውን ከሰው ምን ይላሉ? ያገላሉ። የመጀመሪያው። ሁለተኛው በራስ መተማመን የላቸውም። አንደኛው ራሳቸውን ከሰዎች ያገላሉ፣ ገለልተኞች ናቸው። ሁለተኛው በራስ መተማመን አይኖራቸውም። ሶስተኛ ራሳቸውን በጣም ይጠሉታል። ልክ ይህን ነገር ከፈጸሙና ካደረጉ በኋላ ከፍተኛ የሆነ ጸጸት፣ ከፍተኛ የሆነ እንባ፣ የማይቋረጥ ሐዘን ስለሚገጥማቸው ራሳቸውን በጣም በእጅጉ ይጠሉታል። ምን አልኳቸው? ገለልተኝነት፣ ከማህበረሰቡ መለየት፣ ከማህበረሰቡ መውጣት። የመጀመሪያው ብቸኝነት ስሜት ውስጥ መግባት፣ ሎንሊነስ፣ ብቸኛ መሆን። በሁለተኛ ደረጃ ላይ ከፍተኛ የሆነ የጸጸት ስሜት፣ ራስን የመውቀስ፣ ራስን የመጥላት እና ኮንፊደንስ ማጣት፣ በራስ መተማመንን ማጣት። ልክ እንደ ማንኛውም ሰው እኔም አናግሬ አጭቼ አግብቼ እንደዚህ አይነት ነገር አደርጋለሁ ብሎ ከማሰብ ይልቅ በእንደዚህ አይነት ነገር ውስጥ ስለሚወድቁ ሰዎች በዚህም የተነሳ ሰልፍ ኮንፊደንሳቸውን ያጡ፣ የወንድነት ስሜታቸው ይቀንሳል። ወይም ደግሞ ይሄ ወንድነት ምንለው አለ አይደለ? ይሄ ወንዶች ያለን ስሜት ወንድ በቃ የሚያስብል ይሄ ኮንፊደንስ በደንብ ይሄ አለ አይደል? ለራሳ ወንዶች ያውቁታል ያንን ነገር፣ ያን ነገር ሉዝ ያደርጉታል። ከፍተኛ የሆነ ጭንቀት ዲፕሬሽን ውስጥ ማለት ነው። ከፍተኛ የሆነ ጭንቀት ዲፕሬሽን፣ ራስን ለማጥፋት መሞከር፣ በራስ ደስተኛ ለመሆን፣ ራስን መጥላት፣ እነዚህ በጣም ክፉ ነገሮች ናቸው። ከዛም በኋላ ደግሞ አልፎ ተርፎ እግዚአብሔር ይቅር ይለኛል ብሎ አለማመን፣ ከቤተ ክርስቲያን መራቅ፣ አጓጉል ሱሶች ውስጥ መግባት፣ ያደረግነውን ነገር ለመርሳት ስንል በመጠጥ በተለያዩ ነገሮች መደበቅ፣ ተያያዥ ሱሶችን ወደ ህይወታችን ማምጣት፣ እነዚህ አብሮ የሚመጡ ነገሮች ናቸው። ሌላኛው በዝርዝር ስንመለከታቸው ምን አይነት ነገሮች እንደሚያጋጥሙ ችግሮቹን ካነሳን በኋላ የመፍትሄ ሀሳቦችን ደግሞ እንደምናነሳ ከወዲሁ ቃል እገባላችኋለሁ። ኦኬ፣ ላንብብላችሁ። ከፍተኛ የሆነ የድካም ስሜት፣ ይሄ
በጥናት የመጣውን ነገር ነው ማሳያቸው። ከፍተኛ የሆነ የድካም ስሜት ያለ መጠንከር፣ ልብ ብላችሁ አዳምጡ። ከፍተኛ የሆነ የድካም ስሜት ያለ መጠንከር፣ መበሳጨት፣ ጭንቀት፣ እብጠት በብልቶቻችን አካባቢ ላይ ከፍተኛ እብጠት ሊያጋጥም ይችላል። በጣም በተደጋጋሚ ከመደረጉ የተነሳ ከፍተኛ የሆነ እብጠት ሊያጋጥም ይችላል። የአይን ህመም ወይንም ደግሞ መጥፋት፣ የጭንቀት በሽታ ወይንም ጭንቀት፣ ጥፋተኝነት፣ ስሜታዊነት ወይንም ደግሞ የስሜት መቀዝቀዝ። ስሜታዊነት ንዴት ውስጥ ቁጣ ውስጥ ይቀጣል። የስሜት መቀዝቀዝ ደግሞ ልክ በስነ ስርዓት አግብተን መኖር ባለንበት ሰዓት ላይ ይህን ነገር ልናደርገው ስንል ሰውነታችን ወይንም አካላችን በሚገባ እግዚአብሔር በፈቀደና ባዘዘ መንገድ አግብተን ከሚስቶቻችን ጋር ልናደርገው የምንችለውን ያንን ተፈጥሯዊ ስሜታችን እንዲጠፋ ያደርገዋል ማለት ነው። ስለዚህ ወንድ ልጅ ለእንደዚህ አይነት ነገር ዝግጁ መሆን አይጀምርም። ሴት ልጅም ደግሞ ከባል ጋር በሚደረገው ህጋዊና ንጹህ ቅዱስ በሆነው ጋብቻ በዛ ሩካቤ ከመደሰት ይልቅ ራስን በራስ በማስደሰት የሚገኘውን ነገር ትመርጣለች። ስለዚህ እኚህ ነገሮች እጅግ በጣም ከፍተኛ ችግርን ይፈጥራሉ። በተለይ ከሁሉም የዝቅተኝነትና የበታችነት ስሜት እንዲሰማ ያደርጋል። በጣም ከፍተኛ የሆነ የበታችነት ስሜት፣ ያለመወደድ ስሜት፣ የመጠላት ስሜት፣ እንደዚህ አይነት ነገሮች ውስጥ እንድንገባ ያደርገናል። ኦኬ፣ ችግሮቹን ከዘረዘርናቸው መፍትሄዎቹ ምንድን ናቸው? መፍትሄ እውነቱን ለመናገር ልክ እንደሆነ መድኃኒት ዋጥ አድርገህ ውሃ ጠጥተህ በቃ አሁን ተሻለኝ ከዚህ በኋላ ስራዬን መስራት ይችላሉ ብለህ በአንድ ጊዜ ቁርጥ ያለ መፍትሄ የምታመጣበት አይደለም። ዴዲኬሽን ይፈልጋል። እሱን እናወራበታል። መፍትሄዎቹን በሁለት መንገድ አስቀምጥላቸዋል። በመንፈሳዊ መነጽር እና እንዲሁም ደግሞ ሳይንሳዊ በሆነ መነጽር በጥቂቱም ቢሆን ልነግራቸው እወዳለሁ። በመንፈሳዊ መነጽር ስንመለከተው የመጀመሪያው ነገር ምንድን ነው? የህሊና ዝግጅት ይጠይቃል። ይሄ ጉዳይ ትልቁና ዋነኛው ነገር የህሊና ዝግጅት ይጠይቃል። ራስን ማሳመን፣ ራስን ማዘጋጀት፣ ለመጋፈጥ ቁርጠኝነት ይጠይቃል። ከፍተኛ የሆነ የቁርጠኝነት ስሜትን ማምጣት። እስከ መቼ ድረስ፣ ለምን፣ እንዴት ብለህ ለራስህ ደጋግመ መንገር። ይህ ቁርጠኝነት ይጠይቃል። መንፈሳዊውንም ሆነ ሳይንሳዊውንም እርዳታ ወይንም ቴራፒ ለማግኘት ቁርጠኝነት በጣም ወሳኝ ነገር ነው። ለማቆም መወሰን፣ ከዛሬ በኋላ አላደርግም ሳይሆን ለማቆም መወሰንና ለራስህ ደጋግመ መንገር። ማቆም አለብኝ፣ መተው አለብኝ፣ ከዚህ ነገር መውጣት አለብኝ፣ ይሄንን ነገር ላሸንፈው ይገባል፣ ላቆመው ይገባል፣ ልቆጣጠረው ይገባል፣ ልገዛው ይገባል፣ ከእግሬ በታች ልጥለው ይገባል እያል በጣም ቁርጠኝነት ስሜት ይዘ ከዛ በንስሐ የመጀመሪያው ስቴፕ ከንስሐ አባት ጋር ተገናኝቶ ንስሐ ከመግባት ይጀምራል። ንስሐ መምህር ኤፍሬም በኋላ ላይ በዚህ ዙሪያ ላይ በስፋት ያነሱታል። ትንሽ ብቻ ነከቸው ወደዛኛው እሄዳለሁ። ሌላኛው ሞር ለሳቸው ይሰጣል። ንስሐ መግባት የመጀመሪያው ስቴፕ ራስን አሳምኖ አምኖ ኃጢአት እንደሆነ ተረድቶ በደልና ክፋት እንደሆነ ተረድቶና አውቆ የመጀመሪያው ነገር ወደ ንስሐ አባት ሄዶ ንስሐ መግባት። ኦርቶዶክሳውያን ከሆናችሁ ለሌሎቹ ደግሞ ምን አይነት መንገድ መጠቀም እንዳለባቸው ነግራቸዋል። ንስሐ መግባት ሄደ ኃጢአትን መናዘዝ በግልጽ እንዲህ አደርጋለሁ፣ እንደዚህ የወሲ ፊልሞችን እያየሁ ራሴን በራሴ እንደዚህ አደርጋለሁ፣ ከዚህም ነገር መላቀቅ አልቻልኩም፣ ይህን ነገርም ደጋግሜ ከማድረግ የተነሳ ሱስ ሆኖ ተጠናውቶኛል፣ እግዚአብሔር ይቅር ይበለኝ ብላችሁ ከንስሐ አባታችሁ ጋር በመነጋገር የመጀመሪያው ስቴፕ ንስሐ መግባት። ከንስሐ በኋላ የሚሰጠን ቅኖና ሊኖር ይችላል። ያንን ቅኖና በአግባቡ መፈጸም፣ ያንን ቅኖና በአግባቡ ስንፈጽም ሰውነታችን እስኪደክም እስኪዝል ድረስ እየወደቅን እየተነሳን በመስገድ የሰውነት ፍላጎታችን የስጋ ፍላጎታችን እስኪደክመው እስኪያንዘፈዝፈን ድረስ እግራችን መራመድ፣ ለምሳሌ ስፖርት በምንሰራ ሰዓት ላይ ስትራፖ ይዞን በጣም መራመድ እስከሚያቅተን ደረጃ የምንደርስበት ጊዜ አለ አይደለ? እዛ ደረጃ ማለት ነው እስኪደክመን ድረስ አብዝተን ከንስሐ በኋላ ጸሎት ማድረግ፣ ማልቀስ፣ ወደ እግዚአብሔር መጮህ። ትምረኛለህ፣ ይቅር ትለኛለህ፣ ድጋሚ ሰው ታደርገኛለህ፣ አቅም ትሰጠኛለህ፣ ጉልበት ትሰጠኛለህ፣ ብርታት ትሰጠኛለህ፣ የወደኩትን እኔን ታነሳኛለህ
ወደ ማንነቴ ትመልሰኛለህ፣ ከማንነት ቀውስ ራስን ከመጥራት ከዚያ ጸያፊ ተግባር ታወጣኛለህ እያሉ እግዚአብሔርን በእንባ በጾም በጸሎት በስግደት ጾም፣ ጸሎት፣ ስግደት፣ ምጽዋት፣ ስለት፣ ጸበል እነዚህ ወሳኝ ነገሮች ናቸው። ወሳኝ ጸበል እጅግ በጣም ወሳኝ ነገር አጋንንት ተጨምሮበት የሚፈትነን ጉዳይ ስለሆነ ምን ያስፈልጋል ማለት ነው? ጸበል በጣም ያስፈልጋል። መጸበል በአቅራቢያ ወዳለ ጸበል መሄድ፣ ደጋግመ መጠመቅ፣ መጠጣት፣ ሰውነትህን እምነቱን ምኑን መቀባት። ከዛም ደግሞ እየሰገድክ እየወደክ ጸሎት እያደረግ መስገድ፣ ጸሎት ማድረግ፣ መስገድ፣ ጸሎት ማድረግ፣ መስገድ፣ ጸሎት ማድረግ፣ መስገድ፣ ጸሎት ማድረግ፣ ንስሐ መግባት፣ ወደ ቅዱስ ቁርባን መቅረብ፣ ንስሐ መግባት፣ ወደ ቅዱስ ቁርባን መቅረብ፣ ጸሎት ማድረግ፣ ጠዋት ጸሎት ማድረግ። እነዚህ ነገሮች በጣም ወሳኝ ነገሮች ናቸው። መንፈሳዊ ይሄ ነገሩ እንዳለ ሆኖ በዚህኛው በኩል ደግሞ ሊሆን የሚገባውን ነገር ልንገራቸው። አንደኛ ራስን ማሳመን ብያቸዋለሁ። እችላለሁ፣ በእግዚአብሔር ኃይል ከዚህ ነገር እወጣለሁ፣ እገላገላለሁ፣ እላቀቀዋለሁ። ዋነኛውና የመጀመሪያው ኔትወርኩ ማዛጌ መጥቻለሁ። አሁን እሰማለሁ። በጣም አስቸጋሪ ኔትወርክ በስማ እሰማለሁ። አሁን መጥቻለሁ። የምሰማ ከሆነ ኮመንቱ በቃ አትዝጉት። የመጀመሪያው ዋነኛው ነገር ለብቻ መሆንን አቮይድ ማድረግ፣ አቮይድ ማጥፋት። በፍጹም ለብቻ እንዳትሆን። እንደዚህ አይነት ችግር ውስጥ ያለ ወንድሜ፣ እንደዚህ አይነት ችግር ውስጥ ያለሽ እህቴ ካለሽ በመጀመሪያ ደረጃ ማስወገድ ያለብሽ ነገር ምን ማለት ለብቻ መሆንን። ተቀላቀል ከሰዎች ጋር፣ ተቀላቀል ከሰዎች ጋር፣ ምንም ችግር የለም። ተቀላቀል። ማታም ሲሆን ምናምን ነገር ሰዎች ጋር ተቀላቀል፣ አውራ፣ ተጫወት፣ ምን በል ምናምን። ለብቻ በፍጹም እንዳትሆን። በፍጹም በምተኛ ሰዓት ላይ መሬት ላይ ሊሆን ይችላል፣ ቤተሰብ ባለበት ከእንደዚያ ነገር እስክትላቀቅ ድረስ ለብቻ ሩም ይዘህ ክፍል ይዘህ ምናምን ከምትተኛ ይልቅ ከሰዎች ጋር ተቀላቀል። ያላችሁ ሰዎች በመጀመሪያ ደረጃ እንደዚህ አይነት ችግር ውስጥ ያላችሁ በመጀመሪያ ደረጃ ማጥፋት እና ማስወገድ ያለባችሁ ዋነኛ ነገር ብቸኝነትን፣ ለብቻ መሆንን ማስወገድ አለብን። ለብቻ አትሁን። እስፓት አትፈልግ፣ ጸጥ ያለ ቦታ አትፈልግ፣ ዝም ያለ ቦታ አትፈልግ፣ የሆነ በቃ ባዶ ቤት አትፈልግ። በፍጹም ለብቻ መሆንን ምርጫ እንዳታረግ። ለብቻ በሆንክበት ሰዓት ላይ ዴቪልስ ከምቱዩ በቀጥታ ነው ሴጣን የሚያገኝ። ከዛ ወዲያው እጅ ስልክን እንድታወጣ፣ ከዛም ያን ነገር እንድትመለከት፣ ከዛም ያን ነገር እንድትፈጽም ያገኝ። ሶ ፕሊዝ አቮይድ፣ ብቻ መሆንን አጥፉ። ለብቻ መሆን የለባችሁ። የመጀመሪያ ነገር ምንድን ነው? ለብቻ። ሌላኛው ይህንን የስማርት ስልክ ችግሩ እንግዲህ ይሄ ነው። እዚህ በስማርት ስልክ በቀላሉ ሰዎች ሰርች በማድረግ ምን ያደርጋሉ? ይህንን የፖርኖግራፊ ሳይት ያሉ። ስለዚህ ምን ታደርጋላችሁ መሰላችሁ? በመጀመሪያ ደረጃ የምታደርጉት ዋነኛው ነገር ምንድን ነው? ሎክ አድርጓቸው እያንዳንዱን ሳይት። ሌላኛው እያንዳንዱ አሁን ኢትዮጵያ ውስጥ ይሄ ነገር አይሰራም ይመስለኛል፣ አላውቅም። ግን ብዙ ነገሮችን ለማጣራት እስከሞከርኩኝና ለማየት እስከሞከርኩ ድረስ ተዘግቷል። ግን ወጣቱ ምን ያደርጋል? ቪፒኤን ዳውንሎድ በማድረግ ቪፒኤኑ ኮኔክት በማድረግ ያንን ነገር ያህል ሶ ምንድነው ማድረግ ያለብህ? ሳይቶቹን ሎክ ማስደረግ። እንደዚህ አይነት ነገሮችን ሊያሳዩ የሚችሉትን ሳይቶችን ሎክ ማስደረግ። ሌላኛው ለብቻ በምትሆንበት ሰዓት ላይ በፍጹም እጅ ስልክህን እንዳትነካ። የእጅ ስልክህን አቮይድ አድርግ። ማታ ወደ አልጋ ወደ መኝታ ከመሄድ በፊት ስልክህን ወይ ለእናትህ ወይ ለአባትህ ወይ ለሆነ ሰው ሰጥተህ ሂድ። የእጅ ስልክህን ይዘህ ወደ መኝታ ክፍል እንዳትገባ። የእጅ ስልክህን ቁጭ አድርገህ ወይ ለሆነ ሰው ሰጥተህ ብቻህን ወይ ደግሞ ከቤተሰቦች ጋር ለመተኛት ሞክር።
ስለዚህ የእጅ ስልካችሁን ይዛችሁ ወደ እንትን እንዳትገቡ፣ ወደ መኝታ ክፍላችሁ ለብቻችሁ ስውር ወዳለ ቦታ ላይ መቀመጥን እንዳትፈልጉ። ይሄ በጣም ችግር ስለሆነ ማለት ነው። ሌላኛው በተቻላችሁ አቅም ስፖርት የማትሰሩ ከሆነ ስፖርት በጣም ወሳኝ ነገር ነው። ስፖርት በጣም ወሳኝ ነገር። ስፖርት የሚሰራ ሰው ይህንን ነገር በጣም 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 በትልቅ ሁኔታ ምን ማለት ይችላል? መቋቋምና ይህንን ነገር አቮይድ ማድረግ ይችላል። ስፖርት የሚሰሩ ሰዎች ማለት ነው። ስፖርት የሚሰሩ ሰዎች ይህንን ነገር አቮይድ ያደርጉታል። ሰውነት ይደክማል፣ ይዝላል። ስለዚህ ይህን ነገር የማሰብ ይህን ነገር የመፈለግ ይህን ነገር የመመኘት ነገር ይቀንሳል። ሌላኛው ምነግራችሁ ነገር በተለይ ለወንዶች በጣም ትኩረት አድርጌ የምናገረው፣ ወንዶች ስንባል ብዙ ጊዜ በአይናችን የሚመጣውን ነገር መቆጣጠር አንችልም። አይናችን የተመኘውን አይናችን የሚያየውን ነገር ብዙ ጊዜ እንፈልጓለን። አቮይድ በጣም ብዙ ሴቶች የሚበዙበት ቦታ ላይ መቀመጥን፣ ይሄ በቃ የሴቶችን መቀመጫ እየተከታተሉ ማየትን፣ እንደዚህ አቀርቅሮ መዞርን፣ ይህን ነገር አቮይድ አድርግ። በጣም የተገላለጠ ልብስ ለብሰው የሚንቀሳቀሱ ሴቶች ያሉበት ቦታ ላይ አለመገኘት። ሌላኛው ወደ ሻወር ቤት በምትገቡ ሰዓት ላይ ወንዶችም ሆነ ሴቶችም በመጀመሪያ ደረጃ ማድረግ ያለባችሁ ነገር ምንድን ነው? መዝሙር ትከፍታላችሁ። ወደ ሻወር ቤት በምትገቡ ሰዓት ላይ መዝሙር ትከፍታላችሁ። በረጅሙ መዝሙር ከፍታችሁ መዝሙሩን እየሰማችሁ ሻወር መውሰድ። መዝሙር ከፍታችሁ ወይ ስብከት ወይ መዝሙር እየሰማችሁ ነው ሻወር መውሰድ ያለባችሁ። መዝሙር እየሰማችሁ ሴቶችንም ነው የምናገረው፣ ሴቶችንም ነው። መዝሙር እየሰማችሁ ስብከት እየሰማችሁ ምን ማድረግ ሻወር መውሰድ ካለባችሁ እንደዛ ማድረግ ይኖርባችሁ። ስለዚህ ይሄ ወሳኝ ነገር ነው። ሻወር በምትወስዱ ሰዓት ላይ ወንድም ሆነ ሴት መዝሙር እየሰማችሁ እንደዛ ማድረግ ይኖርባችሁ። እደግመዋለሁ፣ ምን አድርጉ? መዝሙር እየሰማችሁ ሻወር ውሰዱ። ምን እንዳትሉ ማለት ነው። ወደዚያ ነገሮች እንዳትገፋፉ። ሌላኛው በተቻላችሁ አቅም ያለምንም ምክንያት እጆቻችሁን በግልጽ ነው የምናገረው፣ ወደ መራቢያ አካላቶቻችሁ እንዳትልኩ። እጅህን ወደዚህ ከመላክ ማቆም መቻላል። በቃ መሰብሰብ፣ እጅህን መሰብሰብ። ሴትም ሆነ ወንድ። የሴቶቹ አሁን በእጅጉ በጣም ተራቆ የተለያዩ አይነት ማቴሪያሎች አሉ። በወንድ ብልት ቅርጽ መልክ የተሰሩ በጣም እጅግ በጣም ዘመናዊ የሆኑ በቀላሉ የትኛውም ሴት መግዛት ይችላል። ያንን ይዛችሁ በቫይብሬተር ሊሆን ይችላል ምናምን ኤኒቲንግ። የሴቶቹ በጣም አደገኛ ነው። እንደዚህ አይነት ነገር ቤታችሁ ካለ አሁኑኑ አውጥታችሁ አቃጥሉ። አሁኑኑ የግል ወሲብ ለመፈጸሚያ ብላችሁ የገዛችሁትን አርቴፊሻል በወንዶች ብልት ቅርጽ የተሰራ እነዚህ አይነት ነገሮች ካሏችሁ ሴቶች አሁኑኑ አውጥታችሁ ጣሉ፣ አቃጥሉት። አያስፈልጋችሁ። አግብታችሁ ፍጹም ተፈጥሯዊ በሆነ መንገድ ማድረግ የምትችሉት ነገር ስለሆነ እንዲህ አይነት ነገር ካለ አውጥታችሁ ጣሉ። ስላለ ነው። በውጭ ዓለም የምትኖሩ በተለይ ኢትዮጵያውያን ሆናችሁ በውጭ ዓለም የምትኖሩ ዓለም ይሄ በተለይ በጣም እጅግ አጋንንታዊ የሆነ የፌሚኒስት አስተሳሰብ አለ። እጅግ በጣም ነውረኛ ሰይጣናዊ የሆነ አካሄድ አለ። ፌሚኒዝሞች የሚከተሉ ሴት ልጅ የትኛውንም ደስታ በራሷ ማምጣት ማድረግ ትችላለች እያሉ ያለ ባል እያስቀሩ ሴቶችን ራሳቸውን በራሳቸው እያስደሰቱ መፀነስ እንኳን ቢፈልጉ ሄደው ከሆስፒታል የወንድ ዘር ፍሬ ገዝተው ማህፀናቸው ውስጥ አግብተው ወደ መፀነስ ደረጃ የደረሱ ሰዎች አሉ። ይሄ ክፉ የፌሚኒስቶች አካሄድ ነው። ከእንደነዚህ አይነት ሰዎች ተጠበቁ። ኤክስትሪም ፌሚኒስቶችን አቮይድ አድርጓቸው። ለማንም ነው የማይጠቅሙት። ሴቶችን አስጠቂ ማለት ኤክስትሪም ፌሚኒስቶች ናቸው። ከእነዚህ ነገሮች ራሳችሁ ጠብቁ። ሴቶች እንዲህ አይነት ነገር ካላችሁ በየቤቶቻችሁ አጥፉ። ወንድ ጠል ከሆኑ ማህበረሰብ ተለዩ። ለሴቶች የምናገር ወንድ ጠል ከሆኑ ማህበረሰቦች ሁሉንም ነገር በራስሽ ማድረግ ትችያለሽ፣ ይህንንም እንኳን አንቺ በራስሽ ማድረግ ትችያለሽ ብላ ከምትመክረሽ ሴት ራስና አፉ እና ደግሞ ብዙ ጊዜ የሴቶች ምሽት እየተባለ የሚዘጋጅ ምሽት አለ፣ ገርልስ ናይት የሚባል በዛም
ምን ይመጣል ማለት ነው? ሴት እርስ በእርስ ሌዝቢያኒዝም የሚባለው እርስ በእርስ ምን ወደ ማድረግ ይመጣሉ? ወደ መቀራረቡ። ከወንድ ጋር ማድረግ ያለባትን ነገር ከተመሳሳይ ጾታ ጋር ታደርጋለች። ከዛ ነገ ምን ማድረግ ትጀምራለች ማለት ነው? ይህንን አርቲፊሻል ነገር እየገዛች በዛ አርቲፊሻል ነገር መጠቀም ትጀምራለች። ሴቶች የምታቆሙት ምን ይሆናል ማለት ነው? አርቲፊሻል ነገሮችን ከቤታችሁ አውጥታችሁ ጣሉ፣ አቃጥሏቸው። ስለ እግዚአብሔር ብላችሁ ስለ ሴትነታችሁ ክብር ስትሉ ማለት ነው አውጥታችሁ አቃጥሉት። በእንደዚህ አይነት ነገር የምትፈተኑ ሴቶች፣ በተለይ ሲንግል ማም የሆናችሁ ልጆቻችሁን የምታሳደጉ ሴቶች፣ ወይንም ደግሞ እንደዚህ ነገር ያልጀመራችሁ ሴቶች ይህን ነገር አቁሙ። ባታደርጉት ይሻላል። ሴት ልጅ ራሷን መግዛት የሚያቅታት አይደለችም። እውነቱን ለመናገር ሴት ልጅ በተፈጥሮ ስሜቷን መግዛት የሚያቅታት ፍጥረት አይደለችም። ስለዚህ ለእናንተ ያን ያህል ከባድ ነገር ስለማይሆን አርቲፊሻል በወንድ ብልት ቅርጽ የተሰሩ እነዚህ አይነት ነገሮች ከቤታቸው አስወግዱ፣ ከአካባቢያቸው አስወግዱ፣ ከዙሪያቸው አስወግዱ፣ ጣሉ። ሴቶች ይህንን ማድረግ ይኖርባቸዋል። ግዴታ ሴቶች ይህን ማድረግ ይኖር። ወደ ወንዶቹ ጋር ተመልሼ ስመጣ ቅድም ምን ብያቸዋለሁ? ስልካችሁ ላይ የፖርኖግራፊክ ሳይቶቹን ዲሌት ታደርጋለች። ሌላኛው እጃችሁን በጣም በተደጋጋሚ ሩትሊ በተደጋጋሚ መራቢያ አካላታችሁን አትነካኩ። በጣም በተደጋጋሚ መራቢያ አካላታችሁን የምትነኩ ከሆነ ከእንደዚህ አይነት ሱስ በቀላሉ ምን ልትሉ አትችሉም። በቀላሉ ልትወጡ አትችሉም ማለት ነው። ብቸኛ መሆንን አቮይድ አድርጉ። ለብቻችሁ አትሁኑ። ብቸኝነትን አቮይድ አድርጉ። የመራቢያ አካላታችሁን ደጋግማችሁ አትንኩ። የወሲብ ፊልሞችን ከማየት ተቆጠቡ። ከፍተኛ የሆነ የወንድነት ስሜታችሁን አምጡት። ሞራሉን ማለት ምን የሚለው አዎ እችላለሁ፣ እቆጣጠረዋለሁ፣ አስቆመዋለሁ፣ በሌላ አይሰለጥንብኝም። እጅግ የሆነ ቆራጠኝነት ይጠይቃል። ያንተ እኮ ወንድ ነህ እኮ አግብተህ ህጋዊ በሆነ መንገድ እኮ ማድረግ የምትችለው ነገር እኮ። ስለዚህ ለራስህ ደጋግመህ ልትነግረው ይገባል። ወጣትነትን ስጋህን ሊያቆሽሽ የሚችለውን ይህን ተንቀጭቅዞ የመጣውን ነገር ማስቆም፣ የስጋ ምኞትን መግታት፣ ወደ ስጋ ምኞት ሊያመጡ የሚችሉ ፊልሞችን አቮይድ ማድረግ፣ አለማየት። ቅድም ነግሬያቸዋለሁ። በመጋፈጥ የሚመጣ ውጤት የለም ማለት እኔ ሊዮ እስኪ ምን ያደርገኛል አሁን የወሲብ ፊልም እንደዚህ በእንደዚህ አይነት ነገር የሚመጣ ምንም አይነት ነገር የለም። ምን ታደርጋላችሁ ማለት ነው? ከዛ ነገር መሸሽ በጣም በጣም ወሳኝ እና አደገኛ ከሆነ ከነዚህ ነገር መሸሽ ግዴታ። መንፈሳዊ ነገሩ ላይ ስንመጣ ጸሎት፣ ጾም፣ ስግደት፣ ጸበል ጋይስ ሪኮመንድ አደርጋችኋለሁ። በጣም ወሳኝ ነገር። ጸሎት ከእግዚአብሔር ጋር ትነጋገራል። ስግደት ሰውነትን ጉልበትን ታደክምበታል። ንስሐ ሁለተኛ ዕድል እንዲሰጥ ያደርጋል። ጸበል ደግሞ ይህንን ክፉ አጋንንት ከአንተ ውስጥ እንዲወጣ ያደርገዋል። ጸበል እጅግ በጣም ወሳኝ ነገር። ሌላኛው በእነዚህ አይነት ችግር የምትፈተኑ ወንዶችም ሆነ ሴቶች እንጦጦ ኪዳነ ምሕረት ሄዳችሁ ጸበል ተጠመቁ። ከእንደዚህ አይነት ነገር እንድትላቀቁ ወይም ከእንደዚህ አይነት ነገር እንድትወጡ እንዲተዋችሁ። ሌላኛው ደግሞ አትፍሩ፣ ተነጋገሩ። ማውራት ያለባችሁ አካል ጋር ከሆነ በቃ እኔ እንደዚህ አይነት ችግር አለብኝ፣ እንዴት አድርጌ ነው ከእንደዚህ አይነት ነገር ልወጣ እችላለሁ? ዶክተሮች ሊሆኑ ይችላሉ፣ ሳይካትሪስቶች ሊሆኑ ይችላሉ፣ ባለሙያዎች ሊሆኑ ይችላሉ። እኔ ያለብኝ እንደዚህ አይነት ችግር ማቆም አልቻልኩም፣ ምን ላድርግ? ሳትሳቀቅ መናገር። ከዛ ልክ ያንተ እንደዛ እንደምታደርግ ሰው ማወቅ ሲጀምር ስለአንተ ሼም ይዝህና ከእንደዚህ አይነት ነገሮች እየራክ ትመጣለህ። ግን ቁርጠኝነት በጣም ወሳኝ ነው። ማታ ማታ ወደ መኝታችሁ ስትገቡ የእጅ ስልካችሁን ማስቀመጥ ያለባቸው ቦታ ላይ ያስቀምጡ። ቀን ቀን ከሰዎች ጋር ተቀላቀሉ። ሰዎች ያሉበት ቦታ ዋሉ። ከጓደኞቻችሁ ጋር ቺል አውት አድርጉ። ቤተክርስቲያን ሂዱ፣ ጸሎት አድርጉ። የህብረት ጸሎት ካለ የህብረት ጸሎት ላይ ከጓደኞቻችሁ ጋር ጊዜ ያሳልፉ። ሞር ታይም ከሰዎች ጋር ስፔንድ አድርጉ። ሞር ታይም ከሰዎች ጋር በጣም ብዙ ጊዜ ብቻችሁን አትሁኑ። ሞር ታይም ከሰዎች ጋር ስፔንድ አድርጉ። ሞር ታይም። ሌላኛው ጉዳቱን አስቡት። አንደኛ ከፍተኛ የሆነ ዲፕሬሽን፣ ጭንቀት፣ ራስን መጥላት፣ ራስን ማጥፋት፣ ኮንፊደንስ ማጣት፣ በራስ መተማመን መውረድ፣ እንደዚህ አይነት ነገሮች ይመጣሉ። አልፎ ተርፎ ወንድ ከሆነ ብልቱ እጅግ ከመጎዳት የተነሳ ወደ መሰበር ደረጃም ሊመጣ ይችላል። ነገ ልጆች አትወልድም፣ ነገ አታገባም፣ ነገ ዘር አተካም። ጉዳዩን ደጋግመህ አስበው። ሌላኛው ከሁሉም በላይና ዋነኛው ነገር ጌታ ኢየሱስ ክርስቶስን በፊት ለፊት ሳል።
ለእኔና ለአንተ ሲል በመስቀል ላይ የተሰቀለውን ጌታ፣ ለእኔና ለአንተ በደል፣ ለእኔና ለአንተ ኃጢአት ሲል ራቁቱን የተገረፈን አምላክ መከራውን፣ የክርስቶስን ፍቅሩን፣ የክርስቶስን ስቃዩን፣ የክርስቶስን ውጣ ውረዱን፣ መራቡን፣ መጠማቱን፣ መውደቁን፣ መነሳቱን፣ ይህን ነገር ደጋግመህ አስበው። የጌታን ፍቅር ዝም ብለህ በልብ ጭምር ለእኔ ሲል እኮ ነው ጌታ እንደዚህ ያደረገው። እኔ ለእሱ ስል እንዴት ይህን ማቆም ያቅተኛል? እርሱ ለእኔ ልብሱን ከሰጠ፣ እርሱ ለእኔ ከተራቆተ፣ እርሱ ለእኔ ከተራበ፣ እርሱ ለእኔ ከተጠማ፣ እርሱ ለእኔ ሲል ይሄን ሁሉ መከራዎች ሁሉ በትዕግስት እስከ መሞት ወደ መቃብርም እስከ መውረድ ድረስ ከደረሰ፣ የባሪያን መልክ እስከ መያዝ ድረስ ከደረሰ፣ እኔ ለምን ይሄን አላደርግም? ለሱ ለክርስቶስ ስትሉት አቆሙት ይሄን ነገር። በቃ እኔ ጌታን ትወዱታላችኋል፣ ጌታን እንወዷለን። ጌታዬ ለአንተ ስል ይሄን ነገር እተወዋለሁ፣ አንተም ደግሞ ኃይል ትሰጠኛለህ። ልክ ይሄ ሀሳብ ሲመጣብህ እንዲህ አይነት ነገር እንድታደርግ ሲገፋፋ ጌታ ኢየሱስ ክርስቶስ ይህ እግዚአብሔር ልጅ አንተ ኃይሉን፣ ብርታቱን፣ ጽናቱን ስጠኝ። ተቃውሙት። ይህ መንፈስ በክርስቶስ ስም ተቃውሙት። ልክ ሀሳቡ ደግሞ ደጋግሞ ሲመጣ ስለ ክርስቶስ ስል ይህን ነገር አላደርግም፣ ስለ ሞተልኝ ጌታ ስል አላደርግም፣ ሞቶ ስለተነሳለኝ አምላክ ስል አላደርግም፣ ስለ እኔ ስለተራበው፣ ስለ እኔ ስለተጠማው፣ ስለ እኔ ስለተራቆተው ክርስቶስ ኢየሱስ ስል ይህን ነገር አላደርግም። ክርስቶስን ስለምወደው ከዚህ ነገር እርቃለሁ፣ ከዝሙት እሸሻለሁ። ማን ክርስቶስን ስለምወደው ራሴን በራሴ አላስደስትም እያላችሁ ምን በሉ ለራሳችሁ ደግማችሁ ደጋግማችሁ ንገሩት። ሁልጊዜ ክርስቶስ ኢየሱስ እፊታችሁ እንደተሰቀለ ሆኖ ሳሉት። በቃ እንደተሰቀለ ሆኖ መከራውን አስቡት፣ ሕማሙን አስቡት፣ ለእናንተ የከፈለውን ዋጋ። እሱ ይህን ሁሉ ነገር አድርጎ እኔ እንዴት ለእሱ ይህንን ማድረግ ያቅተኛል? እንዴት በስጋዬ ላይ የሰለጠነውን ይህን ነገር እንዴት አላስወግድም? አይናችን የዝሙት ፊልም ከማየት መጾም መቻል አለበት፣ ከመመልከት ሞታ እና ይህን ነገር ደጋግመን እናድርገው። የዛን ሰዓት ላይ ለውጡን ታዩታላችሁ። ለብቻዬ እንዳላወራ በመጀመሪያ ደረጃ እግዚአብሔር ያክብርልኝ፣ ፈለገዬ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። በእውነት እግዚአብሔር ያክብር። አንበሳው ስታደርገው ከመቀመጫችን ሁላችን ብድግ ብድግ አለ። እግዚአብሔር ያክብርልኝ። ቀጥል፣ እድሉ ላንተ ሰጥቻለሁ። አይሰማም? ይሰማል? ይሰማል? አለ አለህ ወይ? ዲያቆን አለህ? ከኛ ጋር ነህ? በቃ ቆይ እስኪ አይ ቲንክ ወይ መልሰህ ላክልኝ ሲመች እና ደጋግሜ የምነግራችሁ ነገር እግዚአብሔር አምላክ ይችላል። ከዚህ ነገር ሊያወጣችሁ ይችላል። እግዚአብሔር ቁርጠኝነት ያስፈልጋል። እንዳልኳችሁ መጠንቀቅ። ከእናንተ የሚጠበቁ ነገሮችን አድርጉ። አንደኛ ለብቻችሁ አትሆኑ፣ ለብቻችሁ አትሆኑ። የእጅ ስልካችሁን ተጠንቀቁ። ጠላታችሁ የእጅ ስልካችሁን፣ እጃችሁን ወደ መራቢያ አካላታችሁ ደጋግማችሁ አትላኩት። የመራቢያ አካላታችሁን ደጋግማችሁ አትንኩት። ወንድም ሆነ ሴት አትነካኩ። ሴንሲቲቭ የሆነ ፓርታችሁን፣ ፕራይቬት ፓርታችሁን አትነካኩ። ወንድም ሴትም ፕራይቬት ፓርቶቻችሁን አትነካኩ። ሴቶች በተለይ ሴቶች እንትን በምታረጉ ሰዓት ላይ የግል ንጽህናችሁን በምጠበቁ ሰዓት ላይ በተቻለ አቅም ማለት ነው በተቻለ አቅም መዝሙር እየሰማችሁ ይህን ነገር አድርጉ። መምህር መጥተዋል። እኔ ስላልኩ ይቀን በምታረጉ ሰዓት ላይ ይቀጥሉ። መምህር እኔ ሚዩት አደርጋለሁ። ይሰማል ግን ድምፄ? እኔ ጋር ቀይ ነው የሚያበራው። ኔትወርኩ አለው። በጣም ጥሩ። ኔትወርኩ ብዙም ያቆየኝ አይመስለኝም። ሰላም ጤና ይስጥልን ብያለሁ። ላይም ታችም ያላችሁላችሁ
ወንድማችን ወንድም ልደት በጣም አብይ ትውልዱን የሚረብሸውን ጉዳይ ነው እና መርጠህ ያነሳው በጣም ማመስገን እፈልጋለሁ። ወንድም ፈለገም ቢኖር አሪፍ ነበረ። ኔትወርኩ ያው ስጠራው አልሰማም። እንግዲህ ኔትወርክ መሰለኝ ያስቸገረው። እሱም የበለጠ የትውልዱን ህመም በደንብ ስለሚረዳው ሀሳብ ይሰጠን ነበረ እና ትልቁ ነገር እግዚአብሔር በሚያውቅ እኔ ራሴ እንግዳ እየሆነብኝ ነው ሀሳቡን እየሰማሁት ያለው። ትውልዱ በዚህ ልክ ራሱን እያጣ መሆኑ እየገባኝ አልነበረም ማለት ነው እና ይህ ነገር በጣም በርካታ የሚያመጣው ችግሮች የሚያደርሰው በሰው ላይ የሚያደርሰው ተጽዕኖ ምን እንደሆን ለመዘርዘር ተሞክሯል። በዛውም ላይ በሽታ መዘርዘር ብቻ ሳይሆን መድኃኒት ይሆናል ብሎ ያሰባቸውን መፍትሄዎች አስቀምጧል። የሰው ልጅ ትልቁ ፈተናው ተምኔቱን ወይም ደግሞ መጥፎ ፍላጎቱን መቁረጥ አለመቻል ነው። ለሰው ልጆች ትልቅ ፈተና ሊሆን የሚችለው እንደምታውቁት እግዚአብሔር አዳምን በገነት አሰልጥኖ አስቀመጠውና ይችን እንጨት ግን አትብላ፣ ብትበላ የሞት ሞት ትሞታለህ የሚል ትዕዛዝ እንደሰጠው ለሁሉም ሰው ግልጽ ይመስለኛል። ዳሩ ግን አዳም ከተፈቀደለት ብዙ እጽዋት ይልቅ ያልተፈቀደችዋን አንዷን እጽ በመብላት ከነበረበት ሀገሩ መውረዱን መጽሐፍት ይነግሩናል። እያልን ያለነው ምንድን ነው? የሰው ልጅ የተፈቀደለትን ብቻ መጠቀም ቢችል ባልተፈቀደለት ግብር መቆምን ቢያቆም በዚያ ስርዓት ውስጥ ራሱን ከማስተዳደር ቢያርቅ ምድራዊም ይሁን ሰማያዊ ሕይወቱ የተስተካከለ መሆን ይጀምራል። ዳሩ ግን አብዛኛው ሰው ባልተፈቀደ ቦታ መቆምን እንደ ጌጥ ይቆጥረዋል። ለጊዜው እውነት ነው ሲባል እንደነበረው ግለ ወሲብ ጊዜያዊ እርካታን የሚሰጥ ሀሳብ ያለው ይመስላል። ፍጻሜው ግን በሰከንዶች ውስጥ ለሚፈጸም ደስታ የዘላለም ወይም ደግሞ ለዓመታት የምናነባበት አላስፈላጊ ታሪክ ድብርት ውስጥ የምንገባበት እንደሆነም በደንብ ሲነገር ነበረ። እንዲሁም ምናልባት ድምፄ ይሰማል አይደል ወንድም ፈለገ? ኦኬ ኔትወርክ ይሰማል መምህር ይሰማል። ለእኛ አይ ቲንክ እሳቸው እየሰራላቸው አይደለም መሰለኝ። መልካም የኔታ ይሰማል ለእኛ። እሺ እየዘገየ ነው የሚደርሰው፣ ቢሆንም ጥሩ ነው ይሁን። አይ ቲንክ እሺ ከተሰማ ኦሪት ዘፍጥረት ምዕራፍ 38 ቁጥር 4 ጀምሮ ያለውን ኃይለ ቃል ቅድም ሲያነብ ነበረ እና በዋናነት ግን ቁጥር 8 ላይ ኦሪት ዘፍጥረት ምዕራፍ 38 ቁጥር 8 ላይ ወይቤሎ ይሁዳ ለአውናን በሀበ ብእሲተ እሁከ፣ ይሁዳ አውናንን ወደ ወንድም ሚስት ግባ ብሎ ትእዛዝ ይሰጠዋል እና ወአቅም ዘር አለ እሁከ፣ ለወንድምህም ዘር ተካለት ብሎ ይነግረዋል። ከዚህ በፊት ይቺ ሴት ሌላ የይሁዳን ወንድም ኤር የሚባለውን አግብታ ዘር ሳይተካ ሙቷል። ከሞተበት መንገድ አንዱ ሊቃውንቱ ሲያትቱ ከሚስቱ ጋር ከመገናኘት ይልቅ ራሱን በራሱ በማርካት ዘሩን በማፍሰስ ሙያውን ከሷ ሰርቶ ነው የሚሉት መተርጉማኑ። ሙያውን ከሷ ሰርቶ ነገር ግን ዘሩን መሬት ላይ ያፈስ ነበረ ነው የሚለው። በአንጻሩ ወንድሙ ሙቶ አውናን ደግሞ የወንድሙን ሚስት በኦሪት አቅም ዘር አለሁከ፣ ለወንድም ዘር ተካለት የሚል ሕግ ስላለ ለወንድሙ ዘር ለመተካት ብሎ እርሱ አባቱ ይሁዳ ማለት ነው። ይሁዳ ማለት ከያዕቆብ ልጆች ከ12ቱ አንዱ የሆነው ይሁዳ ነው። የአዲስ ኪዳኑ ይሁዳ ሌላ ይሁዳም አይደለም። ያኛው የያዕቆብ ወይም የአራተኛ ልጁ ያዕቆብ አራተኛ ልጅ ነው ይሁዳ የሚባለው። የመጀመሪያ ልጁ ሁሌ እንደምንናገረው ሮቤል ነው። ሁለተኛው ስምዖን፣ ሶስተኛው ሌዊ፣ አራተኛው ደግሞ ይሁዳ የሚባለው ልጁ ነው ማለት ነው እና ይሁዳ
ልጁ ሲሞትበት የመጀመሪያ ልጁ በዛ ቦታ ደግሞ አውናን ለወንድሙ ዘር እንዲተካ ሲሾመው እናያለን። እና የተተካው አውናን ወሶባ አይመረ አውናን ከመኢኮነሎቱ ዘርአ ሶበቡአ ሀበብሲተ እሁሁ ይኩ ዘርአ ዲበ ምር ከመኢይሃብ ዘራ ለሁሁ። አውናንም የወንድሙ የኤረን ሚስት አግብቶ ያ የወለደው ልጁ የእሱ ልጅ ነው እንደማይባል አውቆ ለወንድሙ ልጅ ወልዶ እንዳይተካለት ከሷ ስራውን ሰርቶ ከአውየ ዘር እማይፀን ከአውየ ዘራፋ እማይፀን ዘሩን ከሴቷ ማይፀን ባፋ የሚያፈስ ነበረ ብሎ መጽሐፍ ይናገራል። አሁን ይህንን ሐሳብ ይህንን የግዕዝ ዘር እየጠቀስኩ ቀጥታ ሐሳቦችንም እንናገራለን። መቼም በዚህ ዘመን የማይመጣ ጥያቄ የለም። በየቀኑ እንጠየቃለን። አንዳንድ ሰዎች ያለንበት ህይወት የገጠመን ህይወት